ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን፣ ይህ የድሬዳዋ ቴሌቪዥን ነው። ዛሬ በስፖርት ውይይታችን አንድ እንግዳ እዚህ ጋብዘናል። ከእንግዳችን ጋር ቆይታ የምናደርግበት ፕሮግራም ነው። ዛሬ ወደ እናንተ የምናደርሰው እንግዳችን ኢንስትራክተር መንግስቱ በቀለ የድሬዳዋ አስተዳደር ወጣቶችና ስፖርት ኮሚሽን ከፍተኛ ባለሙያ ናቸው። ዛሬ በአንድ ጉዳይ ላይ የሚያተኩር መረጃ ነው ለተመልካቾቻችን የምናደርሰው። ኢንስትራክተር ጥሪያችንን አክብረህ እዚህ ስለተገኘ በተመልካቾቻችን ስም ከልብ እናመሰግናለን። እኔም ያው ስለጋበዛችሁኝ አመሰግናለሁ። ዋነኛው ጉዳያችን ያው ድሬዳዋ ከፍተኛ ዲቪዥን የተመለከተ መረጃ ነው። ድሬዳዋ ከፍተኛ ዲቪዥን ዘንድሮ ጥር ወር አካባቢ እንደሚጀመር ተነግሯል። የ2018 የውድድር ፕሮግራም እና ከዛ ጋር ተያይዞ ስለ ድሬዳዋ ከፍተኛ ዲቪዥን እናንተ ስለነበራችሁበት ጊዜ አንስተን መነሻ አድርገን ከዛ ጋር አያይዘን ብናወራ የሚል ሀሳብ አለኝ። ለማንኛውም እናንተ ያው አሰልጣኝም ስለነበርክ አንተ እያልኩ ነው፣ ያው ስፖርት ሰው አንተ በማለት ልጀምርና መንጌ እንደው 90ዎቹ 80ዎቹ አካባቢ የድሬዳዋ ከፍተኛ ዲቪዥን ውድድር ሲከናወን ነበረ። አሁን ደግሞ ከ2000 አዲሱ አመራር ከመጣ በኋላ አሁንም በተመሳሳይ ከፍተኛ ዲቪዥን፣ ሁለተኛ ዲቪዥን በማለት ውድድሮቹ ይከናወናሉ። እስቲ ያንተን ጊዜ መነሻ አድርገን ለዛሬው እናንሳ። እንግዲህ እኔ በ1996 ዓ.ም ነበር ሳሰለጥን የነበረው። ያው አንድ ከባቡድን ነበር ያሰለጠንኩት። በዛን ጊዜ ያው የነበረው ፉክክር የነበረው ቲሞች 10 ነን መሰለኝ። ጥሩ ፉክክር ነበረ። ሁሉም አሰልጣኝ ደግሞ ከፍላጎት አንጻር ነው የምንሰራው እና ያ ከፍላጎታችን አንጻር የምንሰራው ውጤት አለመሆን የግድ ተግተን ነበር የምናደርገው ማለት ነው። ስለዚህ ፉክክሩም ጥሩ ነበረ። ስለዚህ ቆንጆ ነበር ማለት ይቻላል። መንጌ በእናንተ ጊዜ አሰልጣኞች ክፍያ አልነበራቸው፣ በፍቅር ነበር የሚሰራው። እስቲ እዛኔ ትውስታውን። እኛ ማለት ከስፖርቱ ፍቅር አንጻር ሙያችንንም የምናውልበት ቦታ ያስፈልገናል። ምክንያቱም የአሰልጣኝነት ኮርስ ወስደህ መቀመጥ በራሱ አስቸጋሪ ነገር ነው። ከወሰድክ ልትሰራበት ይገባል። ስለዚህ መስራት ፍላጎታችን ከፍተኛ ነበረ የነበረው አሰልጣኞች ጠቅላላ። ሁለተኛ በርካታ አሰልጣኞች ናቸው ያሉት። ከነዛ ውስጥ ይህን እድል ራሱ ማግኘቱ ትልቅ ነገር ነው ለኛ። ክለብ ይዘህ አግኝተህ አዘጋጅተህ መግባት በጣም ትልቅ እድል ስለሆነ ከልብ ነበረ የሚሰራው ማለት ነው። እንደው እናንተ የምትሰጡት ስልጠናን በመከታተል ረገድ ተጫዋቾቹ እናንተን የመስማት እድሉ እንዴት ነበር? በጣም ጥሩ ነው። ተጫዋቾቹ ከኛ ጋር ተስማምተው ነው። እነሱም የሚያገኙት ነገር የለም፣ እኛም የምናገኘው ነገር የለም። ስለዚህ ተጫዋቾች ሁሉ ያልናቸውን ይሰማሉ። የመጫወት ፍላጎታቸውም ከፍተኛ ነው። የምሰጣቸው ነገር በመተግበር በኩል በጣም ጥሩዎች ነበሩ። በተለይ እኔ አሁን ከአቫንስ አሰለጥን የነበሩት ልጆች የምነግራቸውን ይሰማሉ። እንደዚህ አታርጉ ካልኳቸው አያደርጉም። ሜዳ ውስጥ ገብተው ደግሞ ማድረግ የሚገባቸውን ነገር አድርጉ ያልኳቸውን ያደርጋሉ። ተግባብተን ነበር የምንሰራው ማለት ነው። ስለዚህ ከሜዳ ውጭና ሜዳ ውስጥ ያለን ባህሪያችንም ይለያያል። ስራ ስትሰራ ያው ሲሪየስ ነው የምንሆነው እኛ። ከዛ በኋላ ግን እንደ ጓደኛሞች ነው የምንተያዩ ከተጫዋቾቹም ጋር ማለት ነው። ስለዚህ መከባበሩ በከፍተኛ ደረጃ የነበረበት ጊዜ ነው። አሁን አሰልጣኞቹ ከሚሰጡት ስልጠና ባሻገርም ተጫዋቾቹ በተለያየ ቦታ ሲሰሩ እናያቸዋለን። የዛን ጊዜ ጥንካሬው ይሄ ነበር ማለት የሚቻለው? ይሄን ነገር በሁለት መልኩ ማየት ይቻላል። ከአሰልጣኝ ከሚሰጠው ተጨማሪ ስልጠና መስጠት በማን ትዕዛዝ የሚለው ነገር ሊመለስ የሚገባው ጥያቄ ነው። ምክንያቱም እንቅስቃሴ ስትሰራ ተመጥኖ ነው የሚሰጥህ። ከአመጋገብህ አንጻር ይታያል። የኑሮ ደረጃ መታየት አለበት። ምክንያቱም አንድ ስፖርተኛ በጣም ደክሞ የሚበላው ነገር ከሌለ በጫና ብዛት ፐርፎርማንሱ እየወረደ ነው የሚሄደው። አንዳንድ ስፖርተኞች ተጨማሪ ስራ በግላቸው የሚሰሩ አሉ። ያ እንግዲህ ከአሰልጣኝ ጋር በመመካከር ሲሆን በጣም ውጤቱ ከፍተኛ ሆነ። ሆኖም ግን በወቅቱ ያው ተጫዋቾች የሚሰሩ አሉ ራሳቸውን ለማሻሻል ብለው፣ ግን ብዙም እንትን ሲደርስባቸው አላየንም። ምናልባት የሚሰሩት ነገር ምን ያህል እንደሆነ ባናውቀውም ማለት ነው። ከዛ አንጻር ግን ይሄ የሚያሳየው ግን በትልቅ ደረጃ ምን ያህል የመጫወት ፍላጎት እንዳላቸው ነው። ቤንች ላለመሆን ምን ላለመሆን በልጦ መገኘት የግድ ይላል። ስለዚህ ከዛ አንጻር እንደነበረ መገመት ይቻላል እና ጥሩ ነበሩ። በግላቸው የሚሰሩ አሉ። በእርግጥ
የሰጠናቸውን ትሬኒንግ ሰርተው በአግባቡ ራሳቸውን ጠብቀው ወደ ውድድር የሚገቡም አሉ። በአጠቃላይ ግን ሞር ዲሲፕሊን የነበሩ ተጫዋቾች ናቸው። እንደው ወደ ድሬዳዋ ከፍተኛ ዲቪዥን እንመለስና የድሬዳዋ ከፍተኛ ዲቪዥን ያው በአዲሱ አመራር የእግር ኳስ ፌዴሬሽኑ አዲሱ አመራር ውድድሮችን እያከናወነ እንደሚገኝ ይታወቃል። ለምሳሌም በሁለተኛ ዲቪዥን 43 ክለቦች ሲሳተፉ ተመልክተናል። ከዛም በላይ ክለቦች ሲሳተፉ ነበረ። ግን የክለቦች መብዛት እንደው አሉታዊ ጎን አለው ወይስ አዎንታዊ ጎን? እስቲ እንግዲህ የክለቦች መብዛት በሁለት መልኩ እናያለን። ጥሩነትም አለው ጉዳትም አለው። ግን እንዴት ነው ብለን ማየት የምንችላቸው ነገሮች 43 ክለቦች መኖራቸው ከጥቅሙ ብንነሳ አንደኛ ብዙ አሰልጣኞች ስልጠና ወስዶ የተቀመጡ አሉ። እነዚህ አሰልጣኞች የቀሰሙትን እውቀት የሚያውሉበት ራሳቸውን እያሻሻሉ የሚሄዱበት መድረክ አገኙ ማለት ነው የቡድኖቹ መብዛት። ምክንያቱም ድሬዳዋ ውስጥ የአሰልጣኝነት ኮርስ ወሰደ ከ100 ምናምን በላይ አሰልጣኝ አለ። በየጊዜው ስልጠና ይሰጣል። የአንደኛ ደረጃ ወሰዱ አሉ። ሲ ላይሰንስ፣ ቢ ላይሰንስ ድሬዳዋ ውስጥ የያዘ አሰልጣኝ በጣም ብዙ ነው። ስለዚህ ከዚህ አንጻር እነዚህ አሰልጣኞች እውቀታቸውን የሚያሻሽሉበት መድረክ ተከፍተላቸው ማለት ይቻላል። ሌላው የክለቦቹ መብዛት ወጣቶች ከመጥፎ ነገር ራሳቸውን እንዲቆጥቡና ፍላጎታቸው ወደ ስፖርቱ እንዲሄድ ያደርጋቸዋል ማለት ነው እና ብዙ ወጣቶችን ማቀፍ ይቻላል። በዚሁ አጋጣሚ እነዚህ ወጣቶች ጊዜያቸውን በስፖርት እንቅስቃሴ ስለሚያሳልፉ ጤንነታቸው የተጠበቀ ይሆናል። እነዚህ የምናያቸው ጥሩ አድቫንቴጆቹ ናቸው። እኔ ያስከትላል ብዬ የምወስደው ድክመት ቢኖር የውድድር ድርጊት መርሃ ግብር አወጣጣችን ላይ ነው። ምክንያቱም አንድ ቡድን በጣም ይዘጋጃል። የነዚህ አሁን የሁለተኛ ዲቪዥን ቡድኖች ስታያቸው ዝግጅታቸው ጊዜ ረጅም ይሁንና የውድድራቸው ጊዜ አጭር ነው። በምድብ ነው የሚከፈሉት። አንድ ቡድን ላይ 5 ቲም ይኖራል። ስለዚህ የሚያገኘው ጨዋታ ስንት ነው ብትለኝ 4 ነው። የሚዘጋጀው ጊዜ ሰፊ ነው። ዝግጅት ደግሞ በሰፋ ቁጥር ወደ መሰላቸት ይከታል። ስለዚህ ከዚህ አንጻር ረጅም የዝግጅት ጊዜ አጭር የውድድር ሰዓት ይሆናል ማለት ነው። ያ በስፖርቱ ላይ በራሱ አሉታዊ ተጽዕኖ ያሳድራል። ለምሳሌ የእንግሊዝን ኤፍ ኤ ካፕ ነው ሲጀመር እንግሊዝ ሀገር የኤፍ ኤ ካፕ ውድድር ቡድኖች በጣም ይዘጋጁና ጨዋታው ግን ጥሎ ማለፍ ነው። 2 ወር 3 ወር ብዙ ወጪ ወጥቶበት የተዘጋጀ ቡድን በመጀመሪያው ጨዋታ ሲሸነፍ ከውድድሩ ይወጣ ነበር። ከዛ ነው ሊግ የመጣው። ይሄ መሆን የለበትም። ብዙ ወጪ አውጥተን አዘጋጅተን ምን ብለን በአንድ ጨዋታ የሚባረር ከሆነ ያን ተጫዋች አልተጠቀምንበት የሚል ነገር ቀርቦ ነው ከዛ ወደ ሊግ የሄዱት ማለት ነው። ስለዚህ ከዚህ አንጻር የጨዋታዎቹ ማነስ የውድድሮቹ ማነስ ዲስአድቫንቴጅ አለው። ሌላው ዲስአድቫንቴጅ ልጆች ከማደግ ይልቅ ከአንዱ ክለብ ወደ አንዱ ክለብ እንንሸራሸር የሚል ሀሳብ ሊያመጡ ይችላሉ። ራሳቸውን ወደ ላይ ከፍ አድርገው ከማየት ይልቅ ዛሬ ከዚህኛው ቡድን ሲባረር ሌላው ቡድን ላይ መግባት፣ እነዚህ አይነት ነገሮች ደግሞ የዲሲፕሊን ግድፈትን ሊፈጥሩ ይችላሉ። እነዚህ ነገሮች ናቸው ማስተካከል ያለብን በመብዛታቸው ሳይሆን እነዚህ ነገሮች አሁን ውድድሩን ቢያንስ አንድ ቲም ላይ 10-12 አድርገህ የምታወዳደራቸው እንኳን የሚያገኙ ጨዋታ ውድድር ጊዜያቸው ሰፊ ይሆንላቸዋል ማለት ነው። እነዚህ ደግሞ የራሳቸው የሆነ አድቫንቴጅ አላቸው። ውድድሮች በበዙ ቁጥር ጫናን የመቋቋም እድል ይፈጥርልሃል። የጌም ልምድህን ታዳብራለህ። በቴክኒክ በታክቲክ ያሉት ነገሮች ጥሩዎች ይሆናሉ። እንዳልኩ ቅድም በውድድር ውስጥ ረጅም ጊዜ ስለምታሳልፍ ጤናህን ከመጠበቅ አኳያ ከጎጂ ነገሮች ከመራቅ አኳያ አድቫንቴጆች እንዳላቸውም መገንዘብ ያስፈልጋል ማለት። ስለዚህ የአሰራር ነገራችን ነው የሚወስነው። ምክንያቱም አሁን እንግሊዝ ብራዚል ላይ ብትሄድ እስከ 4ኛ ዲቪዥን ድረስ ቡድኖች አሉ። ታች ድረስ ይወርዳል ማለት ነው። ያ ብዙ ናቸው ማለት ነው። ስለዚህ እንደዚህም አይነት አሰራር የመከተል ነገሮችን የማዳበር ሂደት ነው እንጂ በመብዛታቸው የሚያስከትሉ ነገሮች አሁን ያልኩት ናቸው ጉዳታቸው። አንዳንዴ መንጌ ለምሳሌ በአንድ ቀበሌ ውስጥ ወይም በአንድ ወረዳ ውስጥ 4 ቡድን 5 ቡድን አለ። በየሰፈሩ እንደዚህ በየቀበሌው በየወረዳው አንድ ቀበሌ ውስጥ ወይም አንድ ወረዳ ውስጥ 4 እና 5 ቡድን አለ። ነገር ግን እዛ ውስጥ ውድድር አድርገው እንደ ጠንካራ ብቃት ለማየት ቢሰባሰቡ የሚሉ ሀሳቦች ይሰጣል። ለምሳሌ በወረዳ 2 ውስጥ
4 እና 5 ቡድን አለ። ከዛ ውስጥ ግን ጠንካራ ቡድን ለመፍጠር ቢዋሃዱ እና ወደ 2 ቢሆኑ የሚሉ ሀሳቦች ይሰጣሉ። ከዛ ጋር ያያይዛል። አሁን እኮ የምትለው ነገር አሁን የቡድኖቹ መብዛት ሳይሆን የአሰራር አካሄድ ነው። ምን እናድርግ ነው። ቡድኖቹ በብዛታቸው ጉዳት የለውም ብያለሁ። ግን አሰራሩ አሁን እንዳልከው ቢሆን የበለጠም ጥሩ ይሆናል ማለት ይሄ ማለት ምንድነው? በሌላ አባባል እኮ አንድ ዞን በስሩ ብዙ ወረዳዎች አሉት። ወረዳው ደግሞ ራሱ ብዙ ቀበሌዎች አሉት። አሁን ባልከው አካሄድ ቀበሌዎች ከቀበሌዎች ይወዳደራሉ። ወረዳውን የሚወካክል ምርጥ ቡድን ይወጣል። ምርጡ ሁሉ ዞኑ እያለ እንደሚሄደው አካሄድ ማለት ነው። ይሄም ጥሩ ነው። ይሄን አካሄድ መከተል ጥሩ ነው። ነገር ግን ቡድኖች የመብዛታቸው ጉዳይ ሳይሆን አሁንም ለስፖርቱ እድገት የሚጠቅመውን አሰራር የመከተል ጉዳይ ነው የሚሆነው። የትኛው ይሻላል፣ የትኛው የነጠረ ቡድን ማውጣት ይችላል የሚለው ነገር እንደ አሰራር ታይቶ ተፈትሾ ማካሄድ ይቻላል። ስለዚህ አሁን ያልከውም ነገር ሀሳብ ያስኬዳል። ወረዳዎች የራሳቸውን አሁን በእርግጥም ወደፊት እንደዛ ነው የሚሆነው። ምክንያቱም ድሬዳዋ ወደ 9 ወረዳ አላት። ወረዳው የራሱን የውስጥ ውድድር ያካሂዳል። ከዛ የተመረጡ ስፖርተኞችን ይዞ ደግሞ ወደዚህ ይመጣል። በዛው መልኩ ወይም ደግሞ አንድ የነጠረ ቡድን ይዞ እንደ ክለብ የመወዳደር ሂደት ሊኖረው ሊፈጠርም ይችላል። ነገር ግን ከስር ቤዙን እያሰፋን ወደ ላይ እያጠበብነው ልንሄድ ይቻላል። ምንም የሚከብድ ነገር የለም። እኔው ግን ስፖርተኞችን ለማፍራት ለማውጣት የትኛው መንገድ ያመቻል የሚለውን የመከተል ሂደት ነው። ስፖርት ብዙውን ጊዜ ተጫዋቾች ሊታፈራ የምችለው ረጅም ጊዜ በውድድር ውስጥ ሲቆዩ ነው። አጭር ውድድር ስፖርተኛን አያፈራም። ምክንያቱም ውድድሩ ካጠረ ረጅሙን ጊዜ ወይም ረጅሙን ወራቶች የሚያሳልፈው ሌላ ቦታ ከሆነ ስፖርተኛ ሊፈራ አይችልም። ስለዚህ ስፖርተኛ በውድድር ውስጥ ረጅም ወራቶችን ሊያዝ ይገባዋል። ሌላኛው ሀሳብ የሚሰጠው ምንድነው? ያው አሁን ዋነኛው ግቡ ከፍተኛ ዲቪዥኑም ሆነ ሁለተኛ ዲቪዥን ተጫዋቾችን ለተላላቅ ክለቦች ማብቃት ነው፣ መመገብ ነው። ግን በዚህ ሂደት ውስጥ አይታየም እና ከዛ አንፃር ምንድነው እዚህ ጋር ያለው? ምናልባትም የውድድር ጊዜው መጣበብ ነው ወይስ በተመሳሳይ ጊዜ ውድድሮች የሚከናወኑበት ሂደት መፈጠሩ? ለምሳሌ ከከፍተኛ ዲቪዥኑ ወደ ድሬዳዋ ከተማ፣ ወደ ድሬዳዋ ፖሊስ፣ ወደ መሳሰሉ ክለቦች ብዙ ጊዜ መመጋገቡ የለም። ከዛ ጋር እንግዲህ መጋገቡ እንዲኖር ከተፈለገ ሰንሰለት የሆነ አሰራር ያስፈልጋል። አሁን ድሬዳዋ ፖሊስ ተጫዋች የሚፈልግ ከሆነ እታች ከሚሰሩ አሰልጣኞች ጋር የመናበብ የመናገር ያስፈልጋል። ድሬዳዋ ከተማም እንደዛው። ድሬዳዋ ከተማ አንደር 20 አንደር 17 አለው። ስለዚህ ከነዛ ተጫዋቾችን ማሳደግ ከፈለገ አሰልጣኙ ታች ካሉት አሰልጣኞች ጋር የመናበብ ሂደት መኖር አለበት። ምክንያቱም አንድ ስራ ሲሰራ ለምሳሌ ድሬዳዋ ከተማ የምትወስደው ያለበት ድክመት ምንድን ነው? ምን ተጫዋች ነው የሚጎለው? ችግሩ አጥቂ ላይ ነው፣ አማካኙ ላይ ነው ወይስ ተከላካዩ ላይ ነው ወይ በረኛ ላይ ነው የሚለው ነገር መጀመሪያ መፈተሽ አለበት። ከተፈተሸ በኋላ ከታች ማምጣት ስትፈልግ ከታች ያለው አሰልጣኝ ጋር በዚህ ጉዳይ ላይ መነጋገር አለበት። ይሄ ቦታ ላይ ክፍተት ስላለ ለዚህ የሚሆን ተጫዋች አብቃልኝ ብሎ ከታች ያለው ጋር የተናበቡ አብሮ መስራት አለባቸው። በእንደዚህ መልኩ ካልሆነ ተጫዋች ሊወጣ አይችልም። ይህን አሰራር የመዘርጋት ሂደት ሊኖር ይገባል። ሌላው የሚጫወቱት ተጫዋቾች የእድሜ ደረጃ ክልሎቹም ጋር ማነጻጸር ያስፈልጋል። አንድ ቡድን በራሱ ብቻ ሳይሆን ከነማ አሁን ራሱን የሚያወዳደረው ፕሪሚየር ሊግ ካሉ ቡድኖች ጋር ነው። እነዛ ቡድኖችስ ምን ያህል አቋም ያላቸው ናቸው? የእኛስ ቡድን ምን ያህል ይገኛል የሚለውም ነገር አብሮ ሊፈተሽ ይገባዋል። እነዚህ ነገሮች እየፈተሽን ስንሄድ ከታች ተጫዋቾችን ማሳደግ ይቻላል። ሌላው ተጫዋቹ በራሱ ስነ ልቦና ላይ መስራት ያስፈልጋል። ለምንድን ነው እኔ እግር ኳስ ልጫወት ስመጣ ምንድን ነው ዓላማዬ? የምሰለጥንበት መንገዱ ምንድን ነው? ጊዜን መስዋዕት አድርጌያለሁ እዛ ቦታ ላይ። ሌሎች ነገሮች ማድረግ የሚፈልግበት ቦታ እየተቃጠለብኝ ነው። ለምሳሌ ሌላ ስራ መስራት እችላለሁ እኮ፣ ሌላ ሙያ መማር እችላለሁ። ስለዚህ እግር ኳሱ ላይ መጥቼ ስሰራ 2 ሰዓት ትሬኒንግ ስትሰራ ይደክማል። ሌላ ነገሮች መስራት አችልም። ብዙውን ጊዜ የምታሳልፈው በእረፍት ነው ማለት ነው። ስለዚህ ዓላማ ይኖረው ይገባል። ተጫዋቹ ራሱ ራዕይን የዘረጋ ተጫዋች መሆን አለበት። ያ ካልሆነ ተጫዋቹ ራሱ ለመዝናናት የሚጫወት ተጫዋች ከሆነ የተፈለገው ቦታ ላይ ሊደርስ አይችልም። አሰልጣኙም እንደዛው። አሰልጣኙም የሚይዛቸው ልጆች ራዕይ ያላቸው መሆን ይኖርባቸዋል።
አሰልጣኙም ራዕይ ሊኖረው ይገባል። ምክንያቱም ጊዜ ታች እያሰለጠነ መኖር የለብህም። ልታድግ ይገባል። ማደግ የምችለው ደግሞ ልጆችን ስታሳድግ ነው። ምክንያቱም አንተ የስራ ውጤት ሲታይ ጥሩ ሆኖ ሲገኝ አንተ ተፈላጊነት ይኖረዋል። ብዙ አንዳንድ ጊዜ አሁን ፕሪሚየር ሊግ ላይ ያሉ አሰልጣኞች ጥቂት ቢሆኑ ከታች ስራቸው ታይቶ ነው ወደ ላይ ሊመጡ የቻሉት። ስለዚህ እነዚህ ነገሮች ሁሉ አጣምሮ የመሄድ ጉዳይ ያስፈልጋል። ሌላው እንዳልኩ የተጠናከረ ውድድር ያስፈልጋል። ከታች የተጠናከረ ውድድር ልጆቹ የውድድር ልምድ እንዲኖራቸው መሰራት አለበት። ከዚህ አንጻር ነው ተጫዋቾችን ማፍራት የምንችለው። ሁለቱም ነገሮች ካልተናበቡ ተጫዋች ሊፈራ አይችልም። በተለይ ደግሞ ተጫዋቹ ራሱ አላማ ወሳኝ ነው። እንደው ሌላኛው ሀሳብ እንግዲህ ብዙ ጊዜ የድሬዳዋ ከፍተኛ ዲቪዥን ቡድኖች አብዛኞቹ ሰራተኞች ናቸው። ባጃጅ ፎርስ ይሰራሉ። አንድ ስፖርተኛ አላማ ሊኖረው ይገባል ብለሃል ቀደም ሲል። ግን ለምሳሌ ተጫዋቹ እረፍት ማድረግ አለበት፣ ምግብ መመገብ አለበት። እነዚህ ወሳኝ የሚባሉ ለእግር ኳስ የሚጠቅሙ ነገሮችን በስራ ላይ ያሳልፋል። እንዴት ውጤታማ ሊሆን ይችላል? እዚህ ጋር እስቲ ኮርስ ነው። አሁን እንግዲህ ሳልበላ ደግሞ መስራት አይችልም። ስለዚህ ማን ያብረው ነው ጥያቄ። ክፍያ የለውም በእርግጥ ስለሌለ ግድ ሰርቶ መኖር አለበት። እንዲያውም ጎበዞች ናቸው ማለት ይቻላል። ምክንያቱም ባጃጅ ሹፌር ሆነ በራሱ መኪና መንዳት አድካሚ ነው። ያ ነገር እያለ ሜዳ መጥተው እንደገና ትሬኒንግ ሰርተው በራሳቸው እየተመገቡ መሄዳቸው እንዲያውም እነዚህ ልጆች ሊመሰገኑ ይገባል ነው የምለው። ምክንያቱም ቢያንስ ለራሳቸው ቢሞቱም ለተመልካቹ ግን መዝናኛ ፕሮግራም ከፍተዋል የሚባለው። ምክንያቱም እነሱ እንደዚህ እየደከሙ መጥቶ እንደገና ሜዳ ገብቶ መጫወት ራሱ በጣም ከባድ ነው። ስለዚህ ይሄ እንግዲህ እንደዚህ አይነት ችግሮች ሊፈቱ የሚችሉት ጠንካራ ክለቦችን ማቋቋም የግድ ያስፈልጋል። ህዝባዊ መሰረት ያላቸው ክለቦች ያስፈልጋሉ፣ ክፍያ የሚፈጸምባቸው ማለት ነው። ባለሀብቶች ስፖርቱን ሊደግፉ ይገባል። ምክንያቱም ባለሀብቶች ያሉት ስፖርት አንዱ የልማት ዘርፍ ነው ካልን በባለሀብቶች መደገፍ አለበት፣ ልክ እንደ ሌላው የልማት ዘርፎች ሁሉ። ስለዚህ እነዚህ ነገሮች ሲመቻቹ የዛን ጊዜ ያልካቸው ነገሮች ይመጣሉ። ያልካቸው ነገሮች ሲመጡ ደግሞ ፐርፎርማንስ ያድጋል። አሁን እንዳልከው ግን በፐርፎርማንስ ላይ ተጽዕኖ አላቸው። ሬስትለስ መሆን ቅድም ነገር ያለው አይደለም። ትሬኒንግ ሰርተህ መኪና መንዳት ይቅርና ተጨማሪ ትሬኒንግ እንኳን ስትሰራ ከባለሙያ ውጭ የምታደርጋቸው ነገሮች በፐርፎርማንስ ላይ ያሉታዊ ተጽዕኖ አላቸው። በአጋጣሚ እነዚህ ነገሮች መቼም አንዳንዴ ጥሩ ሊሆኑ ይችላሉ፣ አንዳንዱ ደግሞ መጥፎነት አላቸው። ስለዚህ ከዚህ አንጻር የግድ ተጽዕኖ የላቸውም? አዎ አላቸው። እረፍት፣ ስፖርት እረፍት ይፈልጋል። ስፖርት ምግብ ይፈልጋል። ስፖርት ስራ ይፈልጋል። ማለት የስፖርታዊውን ስራ ማለት ነው። እነዚህ ነገሮች ሲዋሃዱ ነው ፐርፎርማንስ ጥሩ የሚሆነው። ለዚህ እኮ ማሳየው ትልቅ ነገር አይደለም። ውሰድ ፕሪሚየር ሊግ በቀን ውስጥ ስንት ሰዓት ነው ትሬኒንግ? አንድ ቡድን ትሬኒንግ ሰራ ይባል 2 ሰዓት 2 ሰዓት ከ20 ነው አይደል? የቀረው ሰዓት ውስጥ ተጫዋቹ እረፍት ነው። አንድ የመንግስት ሰራተኛ ደግሞ 8 ሰዓት ነው የሚሰራው። ስለዚህ ስፖርት ምን ያህል አድካሚ መሆኑን ነው የሚያሳይ እዛ ጋር። ከዚህ አንጻር ደግሞ እረፍት ያስፈልገዋል። እረፍት ብቻ አይደለም ተመጣጣኝ ምግብም ያስፈልገዋል። ስለዚህ የተጫዋች እዚህ ጋር ትሬኒንግ ሰርቶ ሊቀመጥ ቢል አንደኛ ምን ይበላል? የግድ መስራት አለበት። የሚከፈለው ነገር የለም። ያ ከሆነ ደግሞ የግድ ወደ ስራ መሰማራቱ አይቀሬ ነው። በስራ ላይ ደግሞ በሚቆይበት ጊዜ ፐርፎርማንስ ይወርዳል። አዎ ይወርዳል። ይሄ ምንም ጥርጥር የለውም። ስለዚህ ውጤታማ መሆን ይቻላል ብሎ መገመት ከባድ ነው የሚሆነው። ይከብዳል። ውጤታማ ለምን አልሆንም ብሎ መናገርም አይቻልም። ውጤታማ ለመሆንም ይከብዳል። ከዚህ እንትን ነው በቃ በየአመቱ ጉዞ ነው በዛ ሂደት። አዎ ይሄ አሁን ለምሳሌ ድሬዳዋን ወክሎ የሚሄዱ ቡድኖች በራሱም ብዙ ነገር አለው። እሱ የምናየው ከእንትኑ ብቻ አይደለም። በመጀመሪያ ደረጃ ቡድኖቹ የሚሄዱት ቡድኖች ለመሳተፍ መሆኑን ያውቁታል። እዚህ እኮ ከፍተኛ ዲቪዥን ላይ ሲጫወተ ምንም ነገር ሳያገኝ እንዳልከው ባጃጅ እየሰራ ነው የሚጫወተው። ቡድኑ ሄዶ ብሔራዊ ሊግ ቢያልፍ ማን ይረዳዋል? በዚህ ታቀፋለው የኛ ቡድን ገቢ ያለው ተብሎ የሚታሰብ ነገር ነው። ከአገር ሄዶ መወዳደር ይችላል? ይሄን የሚሰራስ አካል አለ? ከባድ ነው። ስለዚህ መጀመሪያ ለመሳተፍ የሚለው ነገር አእምሯቸው ውስጥ ተቀርጿል ሲሄዱ ማለት ነው። ሁለተኛ ከዚህ ሲሄዱ ሁሉም ቡድኖች
ገንዘብ ከመንግስት ከግለሰቦች ድጎማ ተደርጎላቸው በቂ ካፒታል ኖሯቸው አይደለም የሚሄዱት። ሌሎች ክልሎች ደግሞ የሚመጡ ቡድኖችን ስንመለከት ቆርጠው ነው የሚመጡት። ካፒታል ያላቸው በጀት ያላቸው እና ወደ ብሔራዊ ሊግ ቢገቡ ለመወዳደር አቅም ያላቸው ናቸው የሚመጡት ከሌሎች ቦታዎች። ስለዚህ ከነዚህ ጋር የሚወዳደሩት እነዛ ተዘጋጅተው ብሔራዊ ሊግ ለመግባት የሚመጡ ቡድኖች በቂ ዝግጅት አድርገው ነው የሚሄዱት። ምክንያቱም አላማቸው ብሔራዊ ሊግ መግባት ስለሆነ፣ አላማቸው ብሔራዊ ሊግ የሚያቆያቸው ካፒታል ስላላቸው። የኛዎቹ ግን ይሄ ነገር የላቸውም፣ ያውቁታል ተጫዋቾች። ስለዚህ በቂም ዝግጅት አደረጉ። እኔ እንደውም ብዙውን ጊዜ የማዝነው ምንድነው እንደዚህ አይነት ቡድን ላይ የሚሄዱ ድሎች አንድ ቻንስ አላቸው ተጫዋቾቹ። አሁን እዚህ ጋር አድቫንቴጅ ያለው ተጫዋቾቹ ካወቁ ማለት ነው። ምክንያቱም እኔ በስፖርቱ አድጋለሁ ጥሩ ቦታ ደርሳለሁ ብዬ ካልኩ ይሄን እድል መጠቀም እችላለሁ። ክልሉ አመቻችቶልሃል፣ ያው የገንዘብም ድጎማ ሰጥቷል፣ ሄደሃል። ነገር ግን ከሄድክ በኋላ እዛ ቦታ ላይ ሌሎች ቡድኖች አሉ። አሁን እንዳልኩ ለመግባት አስበው ራስን ማሳየት በቃ ያ ትልቅ እድል ነው። ይሄን እድል ግን ተጫዋቾቹ እየተጠቀሙበት አይደል። ራሳቸውን አዘጋጅተው ሄዶ እዚህ ቦታ ላይ ተመርጬ እቀራለሁ ብሎ አስቦ የሚሄድ ተጫዋች የለም። ከዚህም አንጻር ነው አንዳንድ ጊዜ እዛ ውድድር ቦታ ላይ አላስፈላጊ ነገሮች ፈጽመው ሲባረሩ እንሰማለን። የድሬዳዋ ቡድን እንደዚህ ያደረገ የሚባሉ ነገሮችም እንሰማለን። ይሄ ምንድነው እንግዲህ ራዕይ የለማ። ምክንያቱም ቡድኑ ቢያልፍም እንደማይገባ ስለሚያውቁት የሚሄዱት ነገር ለመሳተፍ ብለው ጭንቅላታቸው ኮምፕሊትሊ በዛ ተወስኗል። ስለተወሰነ ለራሳቸው እንኳን አስበው አይሄዱ። ግን መድረኩ ጥሩ ነበር። ለሚያውቅ ተጫዋች መድረኩ ጥሩ ነው። በልጠህ ከተገኘ ጥሩ እንቅስቃሴ ካደረግ ሌሎች እዛ ጋር መጥተው መራጮች አሉ። ብሔራዊ ሊግ ለሚሳተፍ የሚመጣ ክለብ አለ። አንተ ሊወስድህና ተከፋይ ሊያደርግህ ይችላል ማለት ነው። ጥሩ ቆንጆ ሀሳብ ነው እያነሳ ያለው መንጌ። ያው በፊት ክለቦች ነበሩ ድሬዳዋ ላይ ብዙ ክለቦች በመንግስት የሚደጎሙ፣ እንደገናም ከዛ ውጪ ግብረሰና ክለቦች ነበሩ። ለምሳሌ በፈቃደኝነት መንግስታዊ ያልሆኑ ተቋማትም ነበሩ። ለእግር ኳስ ተጫዋቹ ደሞዝ የሚከፍል ድሬዳዋ ምድር ባቡር፣ ኮተን፣ መብራት ኃይል፣ ቴሌን ጨምሮ ናሽናል ሲሚንቶን ጨምሮ ክለቦች ነበሩ። አሁን እነዛ ክለቦች ወደ ስፖርቱ እንዲመጡ ምንድነው መንግስት ማድረግ ያለበት? እንደው አሁን ቅድም ነገር ያለው ስፖርት ከልማት ዘርፎች አንዱ ነው። መንግስትም ስፖርቱን ያበረታታል። ለዚህ ነው ከፍተኛ ወደ ለኛ ቢሮ መድቦም ራሱ ስፖርቱን እንዲንቀሳቀስ ያደርጋሉ። ስለዚህ ከነሱ ጋር ተግባብቶ መስራት ያስፈልጋል። እነሱም ለዚህ ነገር አስተዋጽኦ ማድረግ ይጠበቅባቸዋል። ይሄ ብዙ ነገር አይደለም፣ ትውልድ መቅረጽ ነው። ስፖርት እንዳልኩ ከጎጂ ነገሮች ብዙ ነገሮች የምንሰማቸው አሉ። ወጣቱ ተበላሸ ምናምን ስንል ወጣቱ እንዳይበላሽ የአሰራር ሜካኒዝም መዘርጋት አለበት። ወደ ስፖርቱ እንዲመጣ የማድረግ አንዱ ትልቁ ነገር ነው። ጤናማ የተጠበቀ ትውልድ ከፈለክ ስፖርት አይነተኛው ሚና ይጫወታል። በነገራችን ላይ ብዙ ጊዜ የምናገራቸው ነገሮች አሉ። የሀገራችን ስፖርት የጤና ፖሊሲ ምንድን ነው የሚለው? በሽታ መከላከል ነው። በሽታን ከመከላከያ መንገዱ አንዱ ደግሞ ምንድነው? ስፖርት ነው። አሁን እነዚህ ራሳቸው መናበብ አለባቸው። አይ በሽታን ለመከላከል ስፖርት አይነተኛ ሚና ከሆነ ጤና ቢሮ ከኛ ቢሮ ጋር የተግባባ መስራት ሂደት፣ ሌላውም የልማት ድርጅቶች ለስፖርቱ አስተዋጽኦ ማድረግ ግድ የሚጠበቅባቸው ነው። በእኛ እዚህ ድሬዳዋ ላይ ነው እንጂ ማለት ሌሎች ክልሎች ላይ ክለቦችን የሚይዙት ቡድኖችን የሚይዙት እንትኖች ናቸው፣ ድርጅቶች ናቸው፣ ከፍተኛ ወጪ እያወጡ ማለት ነው። ስለዚህ እንደዚህ አይነት ነገሩ ሊለመድ ሊበረታታ ልንወያይበትና ልንናገርበት ይገባል ማለት ነው።